ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ እሁድ ምሽት ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችንም አሰማችኋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችንም እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ የዓለም ማህበረሰብ በትኩረት እየተከታተለ የሚገኘው የኢራን እና የእስራኤል የኒኩለር ጦርነት እንግዲህ ተባብሶ ቀጥሏል። እንግዲህ በክላስተር ሚሳይሎች እየተወራወሩ ይገኛሉ። አሜሪካ በዚህ ጉዳይ እንግዲህ ገብታበታለች። 3 ቦታ ላይ ያሉትን የኒኩለር ማብለያ ቦታዎችን ባለኝ መሳሪያዎች መትቻለሁ። የሀገሪቱን መንግስት መገልበጥ ወይም ማስወገድ አይደለም አላማችንም ያሉበት ሁኔታ አለ። የአሜሪካ የነዳጅ መስመር ኢራን ዘጋለኝ ብላለች። እንግዲህ በፓርላማ ወስናለች። አሜሪካ መስመሩን ከተዘጋ ይለይልናል ብላለች። ኢራን እንደ እንግዲህ ራሷን ትቁጠር እንደጠፋች ራሷን ትቁጠር ብላለች። አሜሪካ ይሄንን ነገር የምታደርግ ከሆነ የተለያዩ አረብ ሀገራት ለሁለቱም ድጋፍም ተቃውሞ እየተቀላቀለበት ያለ ሁኔታ ነው ያለው። እንግዲህ ግማሹ እየተቃወመ ይገኛል፣ ግማሹ ደግሞ እየደገፈ ያለበት ሁኔታ ነው ያለው። ጎራ የተለየበት ሁኔታ ነው የተገለጸው። የኢራን ፓርላማ ይሄንን ውሳኔ የወሰነው ዛሬ አሜሪካ በወሰደችው እርምጃ ተከትሎ ነው። እንግዲህ 40 ኪሎ ሜትር ብቻ ስፋት ያለው የነዳጅ መተላለፊያ ከተዘጋ በአሜሪካ ላይ ከባድ ተጽዕኖ ይፈጠራልም ተብሏል። ኢራን የመጀመሪያው እርምጃ ሄርሙዝን ነዳጅ መተላለፊያን መዝጋት አደርጋለሁ ብላለች። እንግዲህ ይሄንን ተግባራዊ የምታደርግ ከሆነ አሁንም ጦርነቱ ተባብሶ ሊቀጥል ነው። አድማጮቻችን፣ የአሜሪካ የኦፕሬሽን ኃላፊ ኢራን በአሜሪካ ላይ ዳግም እንቅስቃሴ ካላደረገች እኛ ኦፕሬሽኑን ጨርሰናል ብሏል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንግዲህ እንነጋገር ካሉ ዝግጁ ነን ብሏል። ለመደራደር ዝግጁ እንደሆኑን የተገለጸው አሜሪካ ቢ2 አውሮፕላንን እንግዲህ 3 ቦታ ያለውን የኒኩለር ማብለያ 25 ደቂቃ ብቻ ነው የፈጀብኝ ለማውደም ብላለች። አድማጮቻችን፣ ተመልካቾቻችን ደጋግሞ ነው እንግዲህ ይህንን መረጃ እያወጡ የሚገኙት። አድማጮች፣ ተመልካቾች፣ እንግዲህ የመካከለኛው ምስራቅ ውጥረት አሁንም የቀጠለበት ሁኔታ ነው ያለው። ምናልባት በአፍሪካ ሀገሮችም በዓለም ላይም የኢኮኖሚ ቀውስ ሊከሰት ይችላል የሚሉ በርካቶች ሀሳባቸውን እየሰጡ ይገኛሉ። ይሄ የአሜሪካ የነዳጅ መስመር የሚዘጋ ከሆነ አሜሪካ ላይ ብቻ አይደለም ተጽዕኖ የሚፈጠረው እየተባለ ይገኛል። እንግዲህ ኢራን ደፍራ ይህንን ነገር ታደርጋለች ወይ የሚሉ በርካቶች ሀሳባቸውን እየሰጡ ይገኛሉ። እነሱ ግን በፓርላማ መወሰናቸው ነው መረጃዎች ሲወጡ የሚገኘው። ሌላ ወደ ሀገራችን ወቅታዊ ጉዳዮች ስንመለስ አገዛዙ ያሰራቸውን የኢትዮጵያ ኦርቶዶክስ ቤተክርስቲያን የኔታ ይባቤ በአስቸኳይ ይፈቱ ሲሉ ህዝቡ በዛሬው ዕለት ሰልፍ አካሂዷል። በዳንግላ ወረዳ በአፈሳ ከተማ እንግዲህ የዳንግላ ወረዳ ህዝብ ብልጽግና ከቤተ ክርስቲያን ላይ እጁን ያንሳ ሲሉ በመፈክር አሰምተዋል። የኔታ ይባቤ የ2 ገዳማት እንግዲህ ኃላፊ ናቸው ተብሏል። ወደ 300 ተማሪዎችም በስራቸው መኖሩን ተገልጿል። የኔታ ይባቤ ካልተፈቱ ተቃውሞ ይቀጥላል ሲሉ ህዝቡ ቁጣውን አሰምቷል። አድማጮቻችን፣ ተመልካቾቻችን፣ እንግዲህ በእንዲህ አይነት ሁኔታ ህዝቡ እርስ በርስ ከተደጋገፈና አንደኛው በአንደኛ ጎን የሚቆም ከሆነ ውጤት አለው። ነገር ግን አንዱ ከመሃላቸው ሲታሰር የሚሸሹና ወደ ኋላ የሚያፈገፍጉ ከሆነ ተራ በተራ የመሞት፣ የመታሰር፣ የመገረፍ፣ የመሰቃየት እድል ስለሚገጥማቸው የአካባቢው ማህበረሰብ ያደረገው ርብርብ እጅግ በጣም ይበል የሚያሰኝ ነው ተብሏል። እነ ፊልድ ማርሻል ብርሃኑ ጁላ እንግዲህ ፉከራዎችና አንዳንድ መረጃዎችን ካወጡ በኋላ ኤርትራ ጦሯን ወደ ድንበር አስጠግታለች።
አንዳንድ የተወሰኑ ክፍለ ጦሮች እንግዲህ መጠጋታቸው መረጃዎች እየወጡ ይገኛሉ። ኤርትራ እንግዲህ በቂ ወታደራዊ ዝግጅት ያላት ሀገር ነች። ነባር ሰራዊት ነው ያላት። ይሄ ነባር ሰራዊቷ እንደተጠበቀ ነው። እንግዲህ የእድሜ ጉዳይ ካልሆነ በስተቀር የሰሜን ዕዝ ጓደኞች የነበሩት በውጊያ ብስለት ያላቸው ሰራዊት ነው ኤርትራ ያላት። እንግዲህ እነ ፊልድ ማርሻል ብርሃኑ ጁላ ከአሜሪካ ጋር እየሰራን ነው፣ በቀይ ባህር ጉዳይም አብረን ለመስራት ተዘጋጅተናል፣ ማን ትክክለኛ እንደሆነና ማን ትክክለኛ እንዳልሆነም ተወያይተን ደርሰንበታል በማለት በገደምዳሜ የኤርትራን ስም ባይጠሩም የጠቆሙበት ሁኔታ ነው ያለው። እንግዲህ ኤርትራ ይህንን ግምት ውስጥ በማስገባት ጎመን በጤና ለማንኛውም ብላ ሰራዊቷን ወደ ድንበር አካባቢ ዝግጅት እያደረገች እንደሚገኝ ተገልጿል። ሌላው በአማራ ክልል በባህር ዳር ከተማ በዘንዘልማ ክፍለ ከተማ በሚሊሻ ላይ ጥቃት ተፈጽሟል። 2 ሚሊሻ ሲገደል ሌሎች ቆስሎ ሆስፒታል መግባታቸው ተሰምቷል። ፋኖ ሰርጎ ገብቶ ወደ ከተማ እንግዲህ ታሪክ ሰርቶ ወጥቷል ነው የተባለው። እንግዲህ ይሄ ባህር ዳር ላይ የተፈጸመው እርምጃ በጣም ይበል የሚያሰኝ ነው። ወቅቱን የጠበቀ እርምጃ ነው። ይሄ እርምጃ እንግዲህ ፋኖ ተደምስሷል፣ ፋኖን ጨርሰናል፣ 10% ብቻ ነው ገዳማት እና በረሃ አካባቢ ተደብቆ ያለው 90% አጠናቀናል ብለው እየፎከሩ ባሉበት ሰዓት የአማራ ክልል ርዕሰ መዲና የሆነችው ባህር ዳር ላይ እንዲህ አይነት ጥቃቶች ሲፈጸሙ ብልጽግና ዛሬም አያፍርም ወይ? ህዝቡ ፊት በዚህ ልክ ቆሞ 10% ብቻ ነው የቀረን ብሎ ሲል ኬት የመጣ ነው? በዝናብ ውስጥ መብረቅ ወርዶ ነው ወይስ እንዴት ሊሆን ቻለ? የሚል እንግዲህ በጣም ወሳኝ ሰዓት ላይ ነው ፋኖቹ አንዳንድ ከተሞች ላይ የሚያደርጓቸው እንቅስቃሴዎች እጅግ በጣም ይበል የሚያሰኝ ነገር ነው እንግዲህ የሆነው። አንዳንድ ቦታዎች ላይ ብልጽግና በስፋት ስብሰባ የማድረግ እቅድ አለው። ይህንን ስብሰባ ፋኖች እየበተኑ እንደሚገኙ ተገልጿል። በአዊ ዞን የብልጽግናን የድጋፍ ሰልፍ ፋኖ በትኖታል። በአዲስ ቅዳም ኮሶ በር ሰልፍ ተከናውኗል ተብሏል። እንግዲህ ዳንግላ ሌላ ሰልፍም እንደተደረገ የተገለጸበት ሁኔታ ነው ያለው። አንዳንድ ቦታዎች ላይ እንግዲህ ሰልፎቹ እየተደረጉ ይገኛሉ። አንዳንድ ቦታዎች ደግሞ ፋኖች እነዚህ ሰልፎች እየበተኑ ያሉበት ሁኔታ ነው ያለው። ሌላው በኦሮሚያ ክልል በዝቋላ በቤተ ክርስቲያን መነኩሴዎች ላይ ግድያ ተፈጽሟል። አድማጮቻችን፣ ተመልካቾቻችን እጅግ በጣም ያሳዝናል። በዝቋላ ቤተክርስቲያን ላይ ነው አሁንም ድጋሜ አባቶች ግድያ የተፈጸመባቸው። ኦሮሚያ ክልል እንግዲህ በወለጋ አካባቢም በሌሎች ሸዋ ቀጠናም እንዲህ አይነት ግድያዎች እየተፈጸሙ ይገኛሉ። የቅማንት ታጣቂዎችም በመተማ ፎርጋና በተባለው አካባቢ እነዚህ የቅማንት ታጣቂዎችን ተጠቅሞ በህዝብ ላይ ጥቃት እየፈጸሙ ያሉበት ሁኔታ ነው ያለው። አርሶ አደሩ አሁን የእርሻ ሰዓት ነው። በአማራ ክልልም ይሁን በኦሮሚያ ክልል ወደ እርሻ በሚንቀሳቀሱበት ጊዜ ወደ እርሻ የሚሄዱትን ማህበረሰብ ላይ ነው ተኩስ የከፈቱ። አድማጮቻችን፣ ተመልካቾቻችን ኦሮሚያ ክልል ትራክተር ተመድቦላቸው ዘመናዊ የእርሻ ስራ እየሰሩ ባለበት ሰዓት ላይ አማራ ክልል አርሶ አደሩ በበሬ እንኳን አርሶ ራሱን በምግብ ዋስትና ራሱን እንዳይችል ታጣቂዎች ተደራጅተው ጥቃት እያደረሱባቸው ይገኛሉ። ይሄም የሆነበት ዋናው ትልቁ ምክንያት እንግዲህ ህብረተሰቡ እንዲበሳጭና ከፋኖ ላይ እጁን እንዲያነሳና ፋኖ ብቻውን እንዲቀር የሚያደርጉት ሙከራ ነው። የቅማንት ታጣቂዎችም እንግዲህ አንዳንድ ፍርፋሪዎች እየተሰጣቸው የፖለቲካ ጉዳይም በውስጡ እየተካተተ ስለሆነ በዛ አይነት መልክ ነው እንግዲህ የተወሰኑ ከአማራ ክልልም እንደዚሁ ከተለያዩ ቦታዎች ያፈነገጡትን በማስተባበር ሻይ ቡና የሚል ነገር ስጦታ በመስጠት ከቅማንት ታጣቂ ጋር እንዲተባበሩ በማድረግ በአማራ ማህበረሰብ ላይ ጫና እየደረሰባቸው እንደሚገኝ ከአካባቢ የሚወጡ መረጃዎች ይጠቁማሉ። በሌላ ጉዳይ እንግዲህ የፋኖ ቤተሰቦችን በሚመለከት ሚሊሻው ጫና እየፈጠረበት ይገኛል። አማራው እንግዲህ ከክልሉ ውጭም በኦሮሚያ ክልል ውስጥ በተለያዩ ቦታዎች ላይ ጥቃት እየተፈጸመባቸው እንደሚገኝ የተገለጸበት ሁኔታ ነው ያለው። የሃይማኖት አባቶች ትኩረት የተደረጉበት ሁኔታ አለ። አማራ ክልል ላይም ኦሮሚያ ክልል ላይም እንደዚሁ አይነት ድርጊቶች ናቸው እየተፈጸሙ የሚገኙ። ሰሞኑን እንግዲህ የኔታ ላይ የተፈጸመውም አንዱ ይሄ ነው። አፈና ተፈጽሞባቸዋል። ወደ 300 ተማሪዎች በስራቸው እንደሚገኙ የተገለጸበት ሁኔታ ነው ያለው። እንግዲህ የሁለት ወረዳ ማህበረሰብ
ሰልፍ ወጥቶ እየተቃወመ ይገኛል። አድማጮቻችን፣ ተመልካቾቻችን መረጃዎች እንግዲህ እነዚህ ይመስሉ ነበር። በተመሳሳይ ፕሮግራምና መርሃ ግብር በሌሎች መረጃዎች እንገናኛለን። መልካም ጊዜ እንደሆነላችሁ እመኛለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎች